የ23ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ ከሚጠበቁ ጨዋታዎች ውስጥ ክሪስታል ፓላስ ከቼልሲ የለንደን ደርቢ የሚጠበቅ ነው የሚሆነው። ፓላስና ኦሊቨር ግላስነር ከገቡበት ሰጥ አገባ በኋላ አሁንም ኦሊቨር ግላስነር በፓላስ አሰልጣኝነታቸው እንደቀጠሉ ናቸው። ሊያም ሁለተኛ የእንግሊዝ ፕሪሚየር ሊግ ጨዋታውን ያደርጋል። ባለፉት ሳምንታት ከባድ ፈተና የሆነበትን በአራቱም ውድድሮች ተሳትፎ ሶስቱን አሸንፎ በአንዱ ብቻ ተሸንፎ ሩብ ብቃት ላይ ይገኛል ቡድኑ። ታዲያ ቡድኑ ውጤታማነቱን ያስቀጥላል ወይ? ከህዳር በኋላ ለመጀመሪያ ጊዜ ቼልሲ በተከታታይ ጨዋታዎች በእንግሊዝ ፕሪሚየር ሊግ ላይ ያሸንፋሉ የሚለው እንግዲህ ከሊያም የሚጠበቅ ነው የሚሆነው። አጓጊው የሴልኸርስት ፓርኩ ፍጥጫ ቼልሲ በኦፕታ ሱፐር ኮምፒውተር ግምት መሰረት 41% የማሸነፍ ዕድል ተሰጥቶታል። ሶስት ቡድኖች ብቻ ገጥሞ ብዙ ነጥብ በጣሉበት ሁኔታ ላይ እንግዲህ ቼልሲዎች ይህንን ሁኔታ ማሻሻል የሚያስፈልግ ነበር። ታዲያ በብሬንፎርዱ ድላቸውን ተከትሎ ወደ ጥሩ ፐርፎርማንስ ተመልሰዋል። ኦሊቨር ግላስነሩ ቡድን በእንግሊዝ ፕሪሚየር ሊግ ኦሊቨር ግላስነርን ከቀጠረ በኋላ ፓላስ 39 ነጥቦችን በመጣል በእንግሊዝ ፕሪሚየር ሊግ እንግዲህ የመጀመሪያው ቡድን ሆኗል ማለት ይቻላል። ቼልሲ እንግዲህ አሁን የሚጠበቅበት ትልቁ እንደዚህ አይነት ጨዋታዎችን ማሸነፍ ነው። በተለይ በኤንዞ ማሬስካ ቡድን ውስጥ የነበረውን ያለፉት ጊዜያቶች አስቸጋሪ ፈተናዎችን በሊያም ስር መለወጣቸው የሚታዩት አንዳንዴ በእንደዚህ አይነት ፈተናዎች ናቸው። በትልልቅ ጨዋታዎች ሳይሆን ቼልሲ መካከለኛ ቡድን መሀል ሰፋሪ የሚባሉ ቡድኖችን ማሸነፍ ነው የሚቸገረው። ታዲያ ይህንን ጨዋታ ያሸንፋሉ? ትልቁ ጥያቄ ነው። በአድማጮቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የጨዋታ የውጤት ግምታችሁን አስቀምጡልኝ። ስንት ለስንት ይጠናቀቃል? እንግዲህ 23ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ ከሚጠበቁ ጨዋታዎች ውስጥ አንዱ እንግዲህ የፓላስና ቼልሲ የጠባቂ የሚሆነው ጨዋታ ነው። ይህ ጨዋታ ተጠባቂ የሚያደርጉት ብዙ ምክንያቶችን ማቅረብ ይቻላል። በተለይ የኦሊቨር ግላስነር ጉዳይ ባለፈው ሳምንት በስታዲየም ኦፍ ላይት ሽንፈትን ካስተናገዱ በኋላ ብዙ ሁኔታዎችን ሲያነሱ ቆይተዋል። ይህ ጨዋታ ታዲያ የወሳኙን 3 ነጥብ ማን ይወስዳል የሚለውም ሌላ ጥያቄ ነው። ብራያን ቡበሪ እንግዲህ በባለፈው ጨዋታ ላይ የሰንደርላንዱ አጥቂ ጎሎችን አስቆጥሮ ለአንድ እንደተሸነፉ ይታወሳል። ምንም እንኳን የርሚ ፒኖ ጎሉን ማስቆጠር ቢችልም ታዲያ ከጨዋታው በፊትና ከጨዋታው በኋላ ብዙ ነጥቦችን አንስተዋል። በተለይ ብዙዎቻችን እኔንም ጨምሮ በእግር ኳስ የሚሰሩ ሰዎችም እንዲሁም ደግሞ የውጭ ሀገር ተንታኞችን ብታዩ ይሰናበታል ተብሎ በጣም በግልጽ ይጠበቅ ነበር። እንደዚህ አይነት አስተያየቶችን ሰጠው። ነገር ግን ፓላስ ይህንን አይነት ውሳኔዎች ከመወሰን ተገድበዋል። ብዙ ምክንያቶች ይኖራቸዋል። በአመቱ መጨረሻ ቡድኑን እንደሚለቅ ተናገረ። ባለፈው ሳምንት ማረክ ጉሂ እንደለቀቀ ቡድኑን ተናገረ። ሁለተኛ ክለቡ ከላይ ያሉት ሰዎች አለ ኃላፊዎቻችን እኛን ረስተውናል ወይም ችላ ብለውናል የሚል አስተያየት ነው የሰጠው። በኃላፊዎች ላይ ከባባድ አስተያየቶችን ሰጠ። በእንግሊዝ ፕሪሚየር ሊግ ላይ መቆየት አስቸጋሪ ነው። በቅርቡ 2 ምሳሌዎችን ማስታወስ ያስፈልጋል። አንደኛው ኤንዞ ማሬስካ ያለፉት 48 ሰዓታት አሉ ኤንዞ ማሬስካ የቼልሲ አሰልጣኝነት ጊዜ አስቸጋሪ ነበር ነው፣ ማንም ከጎኔ አልነበረም የሚል አስተያየት ሰጡ። ከዛ በኋላ ከቼልሲ ጋር ያላቸው ግንኙነት ተሻከረ። ከበርንማውዝ ጨዋታ በኋላ ይህንን አስተያየት የሰጡት የነበረው ኤቨርተኑ ድል በኋላ ነበር። ሌላኛው ሩበን አሞሪም ናቸው። እኔ የዚህ ቡድን አሰልጣኝ ነኝ የሚል አስተያየታቸውን ሰጡ። በእኔ ፍላጎት ነው ነገሮች የሚደረጉት የሚል አስተያየታቸውን ሰጡ። ያንን ተከትሎ ሩበን አሞሪም በማንቸስተር ዩናይትድ ቤት መቀጠልን አልቻሉ። ነገር ግን ፓላሶች በሚገርም ሁኔታ ግላስነር እንዲቆይ አድርገዋል። ምክንያቱም ኃላፊዎች በግልጽ ስህተታቸውን የሚያምኑ ሆነው አግኝቻቸዋለሁ። በዚህ የጥር የዝውውር መስኮት ብራያን ጆንሰንን አምጠዋል። አትሊስት ኤዜ ዞት የሄደውን ቦታ የሚሸፍን ይሆናል ተብሎ ይጠበቃል። ታዲያ ፓላስ ባለፉት 10 ጨዋታዎች ከባድ ሁኔታ ውስጥ ነው የሚገኙት። 4 አቻ 6 ሽንፈት አጋጥሟቸዋል። የኦሊቨር ግላስነር ቡድን እንግሊዝ ፕሪሚየር ሊግን እንደጀመረው አይነት ብቃት ላይ አይገኙም። አንዱ ትልቁ አስቸጋሪ ሁኔታ ነው። ኦሊቨር ግላስነር እውነት ምክንያቶችን የሚደረድሩት ላለመሰናበት ወይስ እውነታቸውን ነው ብለን በምናይበት ጊዜ ግን በግልጽ እንደተናገሩት ኤዜ ከጨዋታ በፊት መሰናበቱ በጣም የሚያሳዝን ነበር። የማረክ ጉሂ አምበላችንን በዚህ ወቅት ማጣታችን ብለው አስተያየታቸውን ሰጥተዋል። ምክንያቱም አምበል እንደ ኤዜ አይነት ተጫዋቾችን በፈጣን የሚተኳቸው እንዳልሆነና በተለይ ፓላስ ዝግጁ እንዳልነበር እየታወቀ እንደዚህ አይነት ውሳኔዎችን መወሰን አስፈላጊ አልነበረም። ታዲያ በእንግሊዝ ፕሪሚየር ሊግ ባለፉት 13 ጨዋታዎች ውጤታማ ያልሆነው በርንሌይ ነው። ከዛ በመቀጠል ፓላሱ ነው ይቀመጣል። ባለፉት 7 ጨዋታዎች እንኳን ብታዩት 2 አቻ 5 ሽንፈት ነው። ታዲያ ይህ ስብስብ ጥቅምት 2024 በኋላ 8 ጨዋታዎችን ሲያሸንፍ ተጉዞ አያውቅም። ወደ አድማቻችን መነሳት የሚጠበቅ
ከተነሱባቸው ነጥቦች አንዱ እንግዲህ ፓላስ በኮንፈረንስ ሊግና በፕሪሚየር ሊጉ መሳተፍ በተመሳሳይ ጊዜ በጠባብ ስኳድ አስቸጋሪ አድርጎታል። በእንግሊዝ ፕሪሚየር ሊግ ረጅም ደቂቃዎችን ተጫዋቾችን ሳይቀየር የሚቆየው ኦሊቨር ግላስነር ነው። ምክንያቱም ካላችሁ ተቀያሪዎች የሉትም። ታዲያ ይህንን ቡድን በሚገባ ያላገዙት ፓላሶች እውነት በውድድር ዓመቱ የሚያስቆጫቸውን ውጤት ያስመዘግቡ ይሆን? ትልቁ ጥያቄ ሆኖ መመዝገብ የሚጠበቅበት ነው። ነገር ግን ትልቁ ሂደት አሁን ተጠባቂው የቸልሲው ጨዋታ ነው። ቸልሲ በዚህ ጨዋታዎች ላይ ሁሉንም ነገር ለማድረግና ውጤቶችን ለመውሰድ ጥረታቸውን እንደሚያደርጉ የሚጠበቅ ነው የሚሆነው። ፓላስ 2026 ከጀመረ ሁለት ጨዋታዎችን አድርገው አንዱን አቻ አንዱን ሽንፈት ነው ያስተናገዱት። በሁለቱም ጨዋታ ደግሞ እየመሩ ነበረ። በዚህ ላይ ደግሞ የማቴታ ልቀቆይ ብሎ ጥያቄን ማቅረብ ለፓላስ ደጋፊዎችም ለፓላስ አሰልጣኝም አስቸጋሪ አድርጎበታል። ዩቬና ቪላ እዚህ ተጫዋች ፈላጊ ነበሩ። ፓላሶች ይለቁታል ወይ? እንግዲህ አስቸጋሪ የሚያደርገው ነው። ባለፉት ጨዋታዎች ላይ 7 ጎሎችን በሴልኸርስት ፓርክ ከተቆጠሩት ውስጥ 6ቱን ማቴታ ነው። ሌላኛውን ደግሞ ናታን ኮሌክስ ራሱ ላይ ነው። ምን ያክል ማቴታ ለዚህ ቡድን አስፈላጊ እንደሆነ በግልጽ የሚታይ ነው። በመስከረም ወር ለመጨረሻ ጊዜ ዲነኪታ ካስቆጠረ በኋላ ጎሎችን የሚያስቆጥረው ማቴታ ነው ማለት ይቻላል። ይህ ስብስብ ታዲያ ባለፉት ጨዋታዎች 17 ተጫዋቾች 83 ሹት አድርገው ከዛው ውጭ 8.5 ኤክስጂ ፈጥረው ጎሎችን ማስቆጠር አልቻሉም። ያለ ኤንዞ ማሬስካ በቸልሲ ቤት ደግሞ እንግዲህ ወጣ ገባ ነው ማለት ይቻላል። ምክንያቱም የአርሰናሉ የካራባኦ ካፕ ሽንፈት እንጂ በቻምፒዮንስ ሊጉም ውጤታማ ሆኗል። በፕሪሚየር ሊጉም ተጠባቂ የነበረውን የብሬንፎርድ ጨዋታ ማሸነፍ ችሏል ከነደካማ ብቃታቸው። አሁን ደግሞ ሴልኸርስት ፓርክ የሚሄዱ ይሆናል። ሳምንቱ አጋማሽ ናፖሊ፣ ኔፕልስ፣ ዲያጎ አርማንዶ ማራዶና ስታዲየም፣ ሉካኮ፣ አንቶኒዮ ኮንቴ እነዚህን ሁሉ ሊገጥሙ የሚያቀኑ ይሆናል። ታዲያ ይህ ጨዋታ ድል በዛ ጨዋታ በጣም አስፈላጊ ነው። ናፖሊ በዛ ጨዋታ የሚሸነፍ ከሆነ ውድድሩ የመውጣት እድል ይኖረዋል። ታዲያ ቸልሲን በሚገባ እንደሚፈትን የሚጠበቅ ነው። ቸልሲ በዚያ ጨዋታ ላይ አንዱ ውጤታማ ለመሆን ታዲያ ይህንን ጨዋታ ማሸነፍ፣ በፕሪሚየር ሊጉ ጠንካራ ስብስብ መሆን ለሌም ትልቁ ኃላፊነት ነው። ቶፕ 4 ሆኖ መጨረስ ግዴታ ነው ተብሎ ለሌም ኮንትራቱን ሲፈርም እንደተነገረው የምታስታውስ ነው። ከዛም ውጭ እንግዲህ የፓልመር በጉዳት አለመኖር አሳሳቢ ቢሆንም ባለፈው ሳምንት ግን ፔናልቲና ጃኦ ፔድሮ ጎሎች ውጤታማ ሆኗል። ይህ የቸልሲ ቡድን ብዙ የተለያዩ ነገሮችን ባያሳየንም ነገር ግን አንድ በጥኑ ነገር የሚታማበት ውጤቶችን እያመጣ ነው። ታዲያ የሌም ውጤት አሰልጣኞች ውስጥ ለውጡ የሚመጣ ፈጣን ለውጥና ፈጣን ውጤት ወይ ዘላቂነት ያለው ለውጦችና ውጤቶች ናቸው የሚሉትን በሚቀጥሉት ጨዋታዎች የምናይ ይሆናል። ታዲያ በቸልሲ በአዲስ አሰልጣኝ ሲቀየር ጎሎችን በፕሪሚየር ሊጉ ያስቆጠሩ ተጫዋቾች አሉ። ታዲያ ጃኦ ፔድሮና ፓልመር በዚህ ጨዋታ ላይ የሚያስቆጥሩ ከሆነ እንግዲህ ከዚህ በፊት ሀሰን ባንክ ክላውዲዮ ራኔሪ እያሰለጠኑ ቸልሲን በያዙበት በመጀመሪያዎቹ ሁለት ጨዋታዎች 2 ጎሎችን ማስቆጠር ችሎ ነበር። ዴኮ በፊሊፔ ስኮላሪ፣ ኮስታ ዲያጎ ኮስታ ማለት ነው ኮንቴ በነበረበት ያሰልጣኝ ጊዜ። ከዛ ውጭ ሌላኛው መነሳት የሚጠበቅበት ፔድሮ በማውሪዚዮ ሳሪ ጊዜ ጎሎችን ማስቆጠር ችሎ ነበር። እንግዲህ ሌላኛው መነሳት የሚጠበቅበት እንግዲህ የብሬንፎርዱ ድል ቸልሲ ከ5 ጨዋታ ያለማሸነፍ ጉዞ በኋላ የተገኘ ነበር። በሚገባም የቸልሲን ደረጃ ሰንጠረዥ ያሻሻለ ነው። ታዲያ እንግዲህ ይህንን ጨዋታ ማሸነፍ የሚችሉ ከሆነ ወደ ቶፕ 4 ነው ወደ ቻምፒዮንስ ሊጉ ፉክክር ቸልሲን በሚገባ መመለስ የሚችል ጨዋታ ይሆናል። ቸልሲ በተከታታይ ድልን ያገኘው ለመጨረሻ ጊዜ በህዳር ወር እንደሆነ የሚታወቅ ነው። ድል ከመጣ እንግዲህ የመጀመሪያዎቹ 2ቱን ጨዋታዎች ማሸነፍ የቻለው ከግራም ፖተር በኋላ የመጀመሪያው አሰልጣኝ ይሆናል። በቸልሲ ቤት እንግዲህ ተጠባቂው ሊየም ሮዘንሪ። ሊየም በዚህ ስብስብ ውስጥ የተለዩ ነገሮችን መፍጠር የተለዩ ነገሮችን ማድረግ የሚጠበቅ ይሆናል። ከ22-23 በኋላ በእንግሊዝ ፕሪሚየር ሊግ በለንደን ደርቢዎች ላይ ቸልሲ ብልጫ እየተወሰደበት እንደሚገኝ በግልጽ ይታያል። በተለይ ደካማ አመታቶችን ስላሳለፈ። ታዲያ ያም ሆኖ ቢሆን ግን በፕሪሚየር ሊጉ ካሉ ቡድኖች በለንደን ደርቢዎችን በማሸነፍ ሁለተኛ ይሆናል። አርሰናል 97፣ ቸልሲ 73 በለንደን ደርቢዎችን ማሸነፍ ችሏል። ፓላስ 45 እንዲሁም ደግሞ ዌስትሃም 38። ያለ ፓልመር የሚጫወተው ቸልሲ ፊሊፕ ዮርገንሰን እንዲሁም ደግሞ ቶሲን አድራባዮ፣ ላቪያን ኮልዊል በጨዋታው ላይ እንደማይኖሩ ሊየም አስተያየታቸውን ሰጥተዋል። ኦሊቨር ግላስነር በኩል ሙኔዝ የቀይ ተመላላሹ የለም። ናታን ክሊያን ይመለሳል ተብሎ ይጠበቃል። ነገር ግን የመድረሱ ነገር አሳሳቢ ነው። ከማዳ ዶኮሬና ነኪታ ግን በጨዋታው አይኖሩም። ቸልሲ ከፓላስ በተለይ ተጠባቂ የሚያደርገው ይህንን ጨዋታ በመጀመሪያው የውድድር ዓመቱ መክፈቻ ጨዋታ በነበረው በመጀመሪያው ሳምንት ሁለቱ ቡድኖች ተገናኝተው 0-0 እንደተጠናቀቀ የምታስታውስ ነው። በተለይ የኤብሪቼዜ ጎል የተሻረችበት መንገድ ብዙ የቸልሲ ደጋፊዎችን አወዛጋቢ ነበር። ቸልሲን በሚገባ የጠቀመችም እንደነበር የሚታወስ ነው። ታዲያ አሁን ኤዜም የለም፣ ጉሂም ለቀዋል። ይህ ብቻ አይደለም። ይህ ስብስብ ጠንካራ የውድድር መድረኮች ላይ ውጤታማ ሳይሆን ጉዞዎችን ካደረገ በኋላ ቸልሲም ፓላስም በተቸገሩበት ሁለቱም ቡድኖች በዚህ ወቅት
የተገናኙ ይሆናል። ማን ያሸንፋል ትልቁ ሂደት ነው። ነገር ግን ያለፉት የእርስ በርስ ግንኙነቶች ለፓላስ ሳይሆን ለቸልሲ ያደናሉ። 16 ጨዋታዎችን አድርገው ቸልሲዎችን ማሸነፍ ቻሉት። እንግዲህ ፓላሶች ምንም ማሸነፋሉ 13 የተሸንፈው 3 አቻ ወጥተዋል። ሌላኛው እንግዲህ መነሳት የሚጠበቅበት ነጥብ የኦፕታ ሱፐር ኮምፒውተር ግምቱ ነው። እንትኖቹ እንደሚያሳዩት ከሆነ የ10,000 ያክል ግምቶችን አካቶ ነው። ከ10,000 ግምቶች ውስጥ እንግዲህ በአጠቃላይ ሱፐር ኮምፒውተሩ 34% ፓላስ፣ 25% አቻ፣ 41% ደግሞ ለቸልሲ የተሻለ እድል ሰጥቷል። እንግዲህ ቸልሲ በ7% የተሻለ ጨዋታውን የማሸነፍ አቅም አለው ማለት የምንችል ነው የሚሆነው። ያለ ማርክ ጉሂ የሚያደርጉትን ጨዋታ የሚፈተኑት ፓላሶች እንግዲህ ሄንደርሰን ግብ ጠባቂውን የሚመራው ይሆናል። ሪቻርድ ላክሮስ እና ጀፈርሰን ላርማ የተከላካይ መስመሩን፣ ዴምቢ፣ አዳም ዋርተን፣ ሂውዝ እና እንዲሁም ደግሞ ሚቼል የአማካይ መስመሩን፣ ሳር ማቴታና እንዲሁም ደግሞ ብሪያን ጆንሰን የአጥቂ መስመሩን የሚመሩት ይሆናል። በተቃራኒው በቸልሲ በኩል ሮበርት ሳንቼዝ ግብ ጠባቂውን የሚጨምር ይሆናል። ጄምስ ፎፋና፣ ባዲያሺል እንዲሁም ደግሞ ኩኮሬላ የተከላካይ መስመሩን፣ ካይሴዶ፣ አንድሬ ሳንቶስ እና ኤንዞ ፈርናንዴዝ የአማካይ መስመሩን፣ ስቴፋን ዊሊያን፣ ጃኦ ፔድሮ እና ፔድሮ ኔቶ የአጥቂ መስመሩን የሚመሩት ይሆናል። ውድ አድማጮቻችን ተጠባቂ የሆነው የ3ኛ ሳምንት የእንግሊዝ ፕሪሚየር ሊግ ቸልሲ እንግዲህ ወደ ሴልኸርስት ፓርክ የሚያቀና ይሆናል። ተጠባቂ የሚያደርገው ሁለቱም ቡድኖች ፍክክር ውስጥ የሚያስገባቸው ጠንካራ ብቃት የሚታይበት ጨዋታ ይሆናል ተብሎ በሁለቱም ቡድኖች በኩል የሚጠበቅ ይሆናል። ወደ አድማጮቻችን ይሄ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።